ሰላም ልትቋችሁ ውድ የስፖርት ቻናል ቤተሰቦቻችን የሰዓቱ መረጃ ይዘናል። አብራችሁን ቆዩ። የኮሚኒቲ ሺልድ ጨዋታ በዛሬው ዕለት ተደርጓል። በዚህም እንግዲህ ማንቸስተር ሲቲ ከአርሰናል የነበረው ጨዋታ በማንቸስተር ሲቲ 3-0 በሆነ ውጤት መጠናቀቁ ይታወቃል። ከዚህ ጋር በተገናኘ ጨዋታው ብዙዎችን እንግዲህ ያስደመመ ምርጥ ጨዋታ ነበረ። ብዙ ኮሚኒቲ ሺልድ እያነሳ ከዚህ ጋር በተገናኘ ማን ነው የሚለው አንጋፋው የእንግሊዝ ማንቸስተር ኮሚኒቲ ሺልድ ዋንጫ ጨዋታ እንግዲህ 117 ዓመታትን ያስቆጠረ ታሪክ እንዳለው ታውቋል። የኮሚኒቲ ሺልድ ዋንጫ ማለት ነው በ1898 ኮሚኒቲ ሺልድ በሚል ስያሜ የጀመረው ውድድሩ በ1908 ቻርቲ ሺልድ የሚል መጠሪያ አግኝቶ ነበር። የመጀመሪያው የኮሚኒቲ ሺልድ ጨዋታ በማንቸስተር ዩናይትድ እና ኬፕ አር መካከል ነበረ የተደረገው። ማንቸስተር ዩናይትድ ጨዋታውን በማሸነፍ በዋንጫው ላይ ስሙን የጻፈ የመጀመሪያው ክለብ መሆኑም እንደዚሁ ተረጋግጧል። በወቅቱ ማለት ነው። በውድድሩ ታሪክ ማንቸስተር ዩናይትድ 21 ጊዜ ዋንጫውን በማሸነፍ ቀዳሚውን ክለብ መሆኑን አረጋግጧል። እስካሁን በኮሚኒቲ ሺልድ ጨዋታ 21 ጊዜ አንስቷል ማለት ነው። አርሰናል 17 እንዲሁም ሊቨርፑል 16 ዋንጫዎችን በማሸነፍ ተከታታይ ደረጃዎችን ይዘዋል ማለት ነው። እንግዲህ ቀዮቹ ሰይጣኖች ለመጨረሻ ጊዜ ውድድሩን ያሸነፉት ከ10 ዓመታት በፊት በ2016 ነበረ ማለት ነው። እንግዲህ አርሰናሎች ማለት ነው። እናም አሁን በድጋሚ ከ10 ዓመት በኋላ አንስተዋል። አርሰናል እንግዲህ የፕሪሚየር ሊግ ዋንጫንም እንደዚሁ ከበርካታ ዓመታት በኋላ ማሳካቱ ይታወቃል። እናም እንግዲህ ዋንጫውን ዳግም ያሸነፈው አርሰናል ብዙዎችን አነጋግሯል ማለት ነው። እንግዲህ ሚኬል አርቴታ ከዚህ ከጨዋታ ጋር በተገናኘ ዋንጫውን ለማሳካት እንግዲህ ከፍተኛ ጉጉት እንደነበራቸው እንደዚሁ አስቀድመው ሲገልጹ ነበረ። የማንቸስተር ሲቲው አሰልጣኝ እንደዚሁ እንግዲህ በጣም ሲፈልጉት እንደነበረ ጭምር ነው የተነገረው። አርሰናል እንግዲህ በ10ኛው ደቂቃ ነው ማንቸስተር ሲቲን መምራት እየቻለው ማለት ነው። በ21ኛው እንደዚሁ አርሰናል 1 ጎል በማስቆጠር ካሊዮ ዮሪ እንደዚሁ አስቆጠረ። ሶስተኛዋን ደግሞ አርሰናል እንደዚሁ ሌላ ጎል በማስቆጠር 3-0 በሆነ ውጤት አሸንፏል ማለት ነው። ሃቨርትስ ካሊፊዮር እንደዚሁ እነዚህን ጎሎች አስቆጥረው አርሰናል እንዲያሸንፍ አድርገውታል ማለት ነው። ከዚህ ጋር በተገናኘ ግን እንግዲህ በዚህ በጨዋታ ላይ ሲቲ አሳዛኝ ሽንፈት ማስተናገዱም ይፋ ተደርጓል ማለት ነው። እንግዲህ አመቱን በድል መጀመር ፈልገን ነበር ሲል ኦዲጋርድ እንደዚሁ ያለንበትን ደረጃ አሳይቶናል ሲል ሀሳቡን ሰጥቷል። ጨዋታው ኮከብ በመባል የተመረጠው ማርቲን ኦዲጋርድ ቡድኑ አዲስ ፈራሚዎችን አድንቋል። ጉማሬሽ ከመጀመሪያው ቀን ጀምሮ ልዩ ነው፣ ዞሊ ስም ምርጥ ነበረ ሲል እንደዚሁ ኦዲጋርድ ተናግሯል። አክሎም ይህን ነበረ የፈለግነው፣ አመቱን በድል መጀመር ፈልገን ነበር ሲል ተናግሯል። ከድሉም ጎን ዛሬ ምርጥ ጨዋታ አድርገናል፣ በዚሁ አቋም መቀጠል አለብን ሲል እንደዚሁ ኦዲጋርድ ስለ ጨዋታው ኮከብ ተብሎ ስለ መመረጡንም እንደዚሁ ተናግሯል ማለት ነው። ከዚህ ጋር በተገናኘ ሌላ እንደዚሁ የክርስቲያኖ ሮናልዶን በተመለከተ ክርስቲያኖ ሮናልዶ በቀጣይ ዓመት ማለት ነው እንግዲህ ከጨዋታ ራሱን እንደሚያገልና ጫማው እንደሚሰቅልም አንዳንድ መረጃዎች የወጡ ነው የሚገኘው። ከዚህ ጋር በተገናኘ ግን ሰፋ ለመረጃ ስለሱ ታሪክ እንደዚሁም አንዳንድ ጉዳዮችን ይዤላችሁ መለስ ነው የሚሆነው። ሰብስክራይብ አድርጉ። መልካም ቆይታ